ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረር ብሮድካስቲንግ ኔትወርክ ሐረሪ ቴሌቪዥን የበቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በቅድሚያም የሚዲያና የኮሙኒኬሽን ባለሙያዎች የሴክተር ተቋማትን አሰራር ከማህበረሰቡ ጋር የማዋሃድ ኃላፊነታቸውን ማጠናከር እንደሚገባቸው ተጠቆመ። የሐረር ፖሊቴክኒክ ኮሌጅ ከክልሉ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ጋር በመተባበር ለሚዲያና የኮሙኒኬሽን ባለሙያዎች የአቅም ግንባታ ስልጠናን ሰጥቷል። ለዝርዝሩ ናርዶስ ዳምጤ። የሐረሪ ክልል ፖሊቴክኒክ ኮሌጅ ከክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ጋር በመተባበር ለሚዲያና ኮሙኒኬሽን ባለሙያዎች ለሁለት ተከታታይ ቀናት የቆየ የአቅም ግንባታ ስልጠና ሰጥቷል። ስልጠናው በስኬታማ የህዝብ ግንኙነት ስራ ስልቶች፣ በስነልቦናዊ ተጽዕኖዎች፣ በእውነታ ማረጋገጥ እንዲሁም ፋክት ቼኪንግ፣ በዲጂታል ፉትፕሪንትና በሳይበር ደህንነት ዙሪያ ላይ ያተኮረ ስልጠናም አካሂደዋል። በስልጠና መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነ የመገናኛ ብዙሃንና የኮሙኒኬሽን ባለሙያዎች በእያንዳንዱ ሴክተር የሚከናወኑ ተግባራትን በበቂ ሁኔታ ተገንዝበው ለህብረተሰቡ የማሳወቅ ኃላፊነታቸውን እንዲወጡ ለማስቻል ጽህፈት ቤቱ ከተለያዩ ተቋማት ጋር በመቀናጀት የሚሰጣቸውን ስልጠናዎች አጠናክሮ እንደሚቀጥል ገልጸዋል። የሐረሪ ክልል ፖሊቴክኒክ ኮሌጅ ዲን አቶ አሰፋ ቶልቻም ኮሌጁ አዲሱን የቴክኒክና ሙያ ስልጠና ስትራቴጂ ተከትሎ እየሰራ እንደሚገኝ ገልጸዋል። አዲሱ ስትራቴጂ የህዝብ ቁጥር እድገትና የገበያ ፍላጎትን ያገናዘበ ጠንካራ የምርምርና የፈጠራ ስርዓትን የሚያጎለብት መሆኑንም አብራርተዋል። ዲኑ አክለውም ኮሌጁ በአሁኑ ወቅትም በ74 መደበኛ ክህሎቶችና በ12 የተለያዩ ወርክሾፖች 30% ትምህርታዊ ንድፈ ሐሳብና 70% ደግሞ ተግባር ተኮር ስልጠና እየሰጠ እንደሚገኝ ገልጸው ይህም ሰልጣኞችን ከስራ ጠባቂነት ወደ ስራ ፈጣሪነት የሚያሸጋግር ነው ብለዋል። የሚዲያ ተቋማትም የኮሌጁን የክህሎት ማሰልጠኛ አገልግሎቶች ለህብረተሰቡ በማስተዋወቅ ረገድ እንደ ድልድይ ሆኖ እንዲሰሩ ጥሪያቸውን አቅርበዋል። በሐረማያ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አለምሸት ተሾመ በበኩላቸው የማህበራዊ ሚዲያ አዎንታዊና አሉታዊ ስነልቦናዊ ተጽዕኖዎችን እንዲሁም የዲጂታል ደህንነትና የእውነት ማረጋገጥ ወይንም ፋክት ቼኪንግ ስልቶችን በተመለከተም ሰፊ ማብራሪያና ውይይትም አድርገዋል። በስልጠናው የተሳተፉ የኮሙኒኬሽንና የሚዲያ ባለሙያዎች በበኩላቸው ስልጠናው ስለ ዲጂታል ሚዲያ እና ሳይበር ደህንነት ያላቸውን ግንዛቤ ያሳደገ መሆኑንም ገልጸዋል። በአጠቃላይ ስልጠናው በጣም አሪፍ ነበረ። ጊዜውን የጠበቀ ከቴክኖሎጂው ጋር አንድ ላይ የተጣጣመ እኛም ቴክኖሎጂውን በደንብ እንድንረዳው ይሄን የኤአይ ዘመንን ተረድተነው ኤአይን ለጥሩ ነገር እንድንጠቀም በር የሚከፍት ስልጠና ነበር ብዬ አስባለሁ። ስልጠናው በጣም ደስ የሚልና በተግባር የሚታይና ተጨባጭ የሆነ ሀገራዊ እድገቱን የሚያሳይ ነው። ይሄ ደግሞ ለሚዲያና ኮሙኒኬሽን ጋር በቀጥታ ግንኙነት ያለው ስለሆነ በጣም ማራኪ ስልጠና ነው፣ ተገቢም ነው። ይሄ እንደዚህ አይነት ስልጠና ለሚዲያና ኮሙኒኬሽን አካላት በቀጣይነት ሊሰጥ ይገባል። በተለያየ አካባቢ ያሉትን ህብረተሰቦች ስለ ስራ እድል ፈጠራ ምን ይመስላል፣ በአቅራቢያችን እንዴት በዚህ ስራ ተሰማርተው ይሰራሉ ለሚለው ነገር ላይ እኛ ትኩረት ሰጥተን እንድንሰራ ዓላማውን ታርጌት ያደረገ ስልጠና ነው ብዬ ነው የምገምተው። አክለውም በኮሌጁ የተመለከቷቸው ዘርፈ ብዙ ተግባር ተኮር ስልጠናዎችም ሀገራዊና ክልላዊ የስራ አጥነት ችግርን ለመቅረፍ ከፍተኛ አስተዋጽኦ እንዳላቸውም ጠቁመዋል። ወጣቱ በተለይ አሁን ጊዜው ቴክኖሎጂ እንደመሆኑ መጠን ሙያ ላይ ነው ትኩረት የሚደረገውና ይሄንን ሙያ ተጠቅመው ራሳቸውን በፋይናንስም ሆነ በእውቀት እንዲያዳብሩበት ጥሬን ለማስተላለፍ ፈልጋለሁኝ። የሁሉንም የህብረተሰብ ክፍሎች አይነቶችን ደርሰዋል፣ አሰልጥነዋል፣ አብቅተዋል። አምራች ዜጎችን እያፈሩ ነው። ስራ አጥ ወጣቶችን ወደ ስራ እድል እየፈጠሩና ገጠር ድረስ ሄደው በተለያዩ የስልጠና መስኮች እያሰለጠኑ መሆኑን በተጨባጭ ማረጋገጥ ችለናል። ባየሁትና በጎብኝሁት በጣም ጥሩ ወርክሾፕ አላቸው። የተሟላ ማሽነሪዎች አሉ። በጣም ደስ የሚል ነገር ነውና ያው ደግሞ በሐረሪ ክልል ያሉት ነዋሪዎችም ይሄን ኮሌጅ ልጆቻቸውን እያመጡ እዚህ እንዲያሰለጥኑ የሚዲያ ባለሙያዎቹም ከስልጠናው መጠናቀቅ በኋላ ኮሌጁ በኮንስትራክሽን፣ በፋሽን ዲዛይን፣ በአውቶሞቲቭ፣ በኮምፒውተር ቴክኖሎጂ፣ በስነ ውበት፣ በብረታ ብረት፣ በእንጨት ስራ እንዲሁም በሆቴልና ቱሪዝም ዘርፎች የሚሰጣቸውን የተግባር ስልጠና መስጫ ክፍሎችም ተዘዋውረው ጎብኝተዋል። ቀጥለናል።
ከህዝባችን ጋር የገነባነውን የአንድነትና የወዳጅነት ድልድይ አጠናክረን እንቀጥላለን ሲል የሐረሪ ክልል ፖሊስ ኮሚሽን አስታወቀም። ኮሚሽኑ ከክልሉ ልዩ ልዩ የጸጥታ አደረጃጀቶች ጋር በመተባበር የአካባቢን ሰላም በዘላቂነት የማስከበር ስልቶች ላይ ትኩረቱን ያደረገ ጥልቅ ውይይት አካሂዷል። ለዘገባው አዩብ ካዛሌ። የሐረሪ ክልል ፖሊስ ኮሚሽን ከክልሉ ልዩ ልዩ የጸጥታ አደረጃጀቶች ጋር በመሆን ወንጀልን ቀድሞ የመከላከልና የአካባቢን ሰላም በዘላቂነት የማስከበር ስልቶች ላይ ትኩረቱን ያደረገ ጥልቅ ውይይት አካሂዷል። በመድረኩ ላይ የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር አህመድ አብዲ ህብረተሰቡን የሰላሙ ባለቤትና ዋና ጥበቃ ያደረገው የማህበረሰብ አቀፍ ፖሊስ አሰራር አበረታች ውጤቶችን እያስገኘ እንደሚገኝ ገልጸዋል። ኮሚሽነሩ አክሎም የዜጎችን ህይወት የሚያስቡ ሰላማዊ እንቅስቃሴን የሚያስተጓጉሉና በህገወጥ ድርጊቶች ላይ የተሰማሩ አካላት ላይ ህጋዊ እርምጃዎች ተጠናክረው እንደሚቀጥሉ አስረድተዋል። በመሆኑም ህብረተሰቡ እንደከዚህ ቀደሙ ሁሉ ህገወጥ የሰዎች ዝውውርን፣ የአደንዛዥ እጽ ስርጭትንና አጠራጣሪ እንቅስቃሴዎችን በመከላከልና ወቅታዊ መረጃዎችን ለፖሊስ በመስጠት አጋርነቱን እንዲያሳድግ ጥሪ አቅርበዋል። የኮሚሽኑ ምክትል ኮሚሽነር ነገራ ዱፌራ በበኩላቸው ነገ ሀገር ተረካቢ የሆኑ ወጣቶችን ከህገወጥ ደላሎች የሐሰት ተስፋና ከአደንዛዥ እጽ ጥቃት ለመጠበቅ በቤተሰብ በትምህርት ቤትና በማህበራዊ መድረኮች ዘለቄታዊ ግንዛቤ መፍጠር ወሳኝ መሆኑን አብራርተዋል። ሰላምና ደህንነት የሚረጋገጠው በህዝብና በፖሊስ የጋራ ክንድ መሆኑን የጠቆሙት ደግሞ የኮሚሽኑ የወንጀል ምርመራ ዘርፍ ምክትል ኮሚሽነር ያያ አብዱ ሰላም ናቸው። ወንጀልን አስቀድሞ ለመክታት ከማህበረሰብ ፖሊስ ጋር ያለው ቅንጅት ተጠናክሮ እንደሚቀጥልም ተናግረዋል። በውይይቱ ላይ የተሳተፉ የህብረተሰብ ክፍሎችም ለአካባቢው ሰላም መረጋጋት የሚያስፈልጉ ጠቃሚ ሀሳቦችን ያነሱ ሲሆን በመጨረሻም የህግ የበላይነትን ለማስከበርና አስተማማኝ ደህንነትን ለመገንባት በህብረተሰቡና በፖሊስ መካከል ያለው የመረጃ ልውውጥና የጋራ ቁርጠኝነት ተጠናክሮ እንዲቀጥል ስምምነት ላይ ተደርሷል። ከዚህ ጉዳያችን ሳንወጣ የክልሉ የጸጥታ አካላት የክልሉን ሰላምና ጸጥታ ከማረጋገጥ ባሻገር የችግኝ ተከላ መርሃ ግብርን ጨምሮ ሌሎች የበጎ አድራጎት ስራዎች ላይ በመሳተፍ የድርሻውን እየተወጣ እንደሚገኝ የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር አህመድ አብዲ ገለጹ። ታዲያ ከዚህ ጋር በተያያዘ የሐረሪ ክልልና የፌዴራል ፖሊስ ኮሚሽን መኮንኖች እንዲሁም አባላት ተስፋን እንትከል በሚል መሪ ቃል በሐኪም ተራራና በሐረር ፌዴራል ሆስፒታል ግቢ ውስጥ የአረንጓዴ አሻራቸውን ማኖራቸውን ገልጿል። ለጌትነት ዘውዴ ዘገባ ባህር ጠንከር። የሐረሪ ክልል የፌዴራል ፖሊስ ከፍተኛ መኮንኖችና አባላት ተስፋን እንትከል በሚል መሪ ቃል በሐኪም ተራራና በሐረር ፌዴራል ፖሊስ ሆስፒታል ግቢ ውስጥ የአረንጓዴ አሻራ ችግኝ ተከላ አካሂደዋል። የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር አህመድ አብዲ በወቅቱ እንደገለጹት የጸጥታ አካላቱ የክልሉን ሰላምና ደህንነት የማስከበር ዋነኛ ግዴታቸው እየተወጡ በሀገሪቱ የልማትና የአካባቢ ጥበቃ እንቅስቃሴዎች ላይ የበኩላቸውን ድርሻ በማበርከት ላይ ይገኛሉ ብሏል። እንግዲህ ፋይዳው በጣም ብዙ ነው። ሪፕሬዘንት ያለው ላይ ለውጥ ይጠቅማል። እንግዲህ የአካባቢ ደግሞ ማሳመር ይሆናል። ለትውልድም ለማስተባበር አካባቢውን ለትውልድ ለማስረከብ አረንጓዴን አካባቢ ለማስረከብ ይጠቅማል። ለአካባቢ ውበት በጣም ጠቃሚ ነውና እንግዲህ ያው የሐረሪ ክልል ፖሊስ ዘርፍ ብዙ ነገሮች ይሰራል። ከጸጥታ ስራ ውጪ አካባቢ ጥበቃ ይሰራል። የአካባቢን ልማት ይሰራል። የትኛውም ልማት ተሳታፊ ነው እና እንግዲህ ያው ይሄንን ዛሬ የጀመርነውን ይሄን አረንጓዴ አሻራ ተከባክን ቦታ ለማድረስ እንግዲህ ያው ቀጣይነት ያለውን እንክብካቤ ነው እናደርገው። ተክለን ብቻ አይደለም የምንሄደው፣ ቀጣይነት በየሳምንቱ እየመጣን የምናይበትና መንከባከብ ይሆናል። እንግዲህና ይሄን አካባቢ እንገላጣ አካባቢ ሙሉ አረንጓዴ ለማልበስ በዛሬ ጀምረናል። እንግዲህ ወደፊትም በዚሁ እንቀጥላለን። የሐረሪ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ነገራ ዱፌራ በበኩላቸው የሚከሰተውን ድርቅ ወይም የኤሊኖን ተጽዕኖ ለመከላከል ችግኝ መትከል ወሳኝ መሆኑን ገልጸው የወደመውን ደን ለመተካትና የውሃ ምንጮችን እንዲፈልቁ ችግኝ መትከል አስፈላጊ መሆኑን ተናግረዋል። ሚሶማ አሻራ መገሪሳ ዳቦረት ቡኬ ለቡኬት ነገኛው መተገኛ ይጋ የህዝባችንን ሰላምና ጸጥታ ከመጠበቅ ጎን ለጎን በአረንጓዴ አሻራ ችግኝ እንተክላለን። ይህም ለነገው ትውልድ ትልቅ ጥቅም አለው። ችግኝ ተክሎ መመለስ ብቻ ሳይሆን ዛሬ ችግኙን የተከሉት የጸጥታ አካላት እንክብካቤ ሊያደርጉለት ይገባል። ይላሉ ቀበ ላሌ ጉደቴት ሞን ጉደን ጀዴ ስሪት ብሻንት ነቋ ከቀቡ
አምሰኮቹ ማንደበርስ ያነጋገርናቸው የፖሊስ ከፍተኛ መኮንኖችና አባላት እንደገለጹት የአረንጓዴ አሻራ ችግኝ መትከል የአካባቢያችን የአየር ንብረት ለመቆጣጠርና የምግብ ዋስትናን ለማረጋገጥ ያለው ሚና በመገንዘብ የበኩላችንን ተወጥተናል ብሏል። ግሪን ሌጋሲ ለኛ ሳይሆን ለመጪው ትውልድ አሻራችንን ጥለን ለማለፍ ነውና ከጸጥታ ከማስከበር ጎን ለጎንም የአረንጓዴ ልማት አሻራን በፈረቀደጅ በቀዳሚነት በጉድጓድ በመትከል ችግኝ በማቅረብ ውሃ በመጠጣትና በቦታችን ላይ ተከታትለን ውሃ እያጠጣን እጽዋቱ እንዲያድግ የበኩላችንን ጥረት እያደረግን ነው። ከምናጠጣው ይልቅ የዝናቡ ራሱ ጥቅም አለውና እኛ ደግሞ በፕሮግራም በእቅድ የተከልናቸውን አበቦች ቦታቸውን ለይተን እየመጣን ለማጠጣትና እንዲለመልሙ ትልቅ እንትን አለኝ። ተስፋን እንትከል በሚል መሪ ቃል የአረንጓዴ አሻራ ችግኝ ተከላውን የሐረሪ ክልልና የፌዴራል ፖሊስ ከፍተኛ መኮንኖች አባላት ተሳትፈዋል። ቀጥለናል። የተወደዳችሁ አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን ተሻገርን። የመደመር እሳቤ በሁሉም ዘርፎች ለተመዘገቡ ተጨባጭ ስኬቶች መሰረት የሆነ ሀገር በቀል እሳቤ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሌላ ዜናችን ደግሞ የአንድ ሀገር የውጭ ፖሊሲ ስኬት የሚለካው በዓለም አቀፍ መድረኮች ላይ ባለው ተጽዕኖ ብቻ ሳይሆን የዜጎችን ክብርና ደህንነት በሀገር ውስጥም ሆነ በውጭ ሀገራት በማስጠበቅ ጭምር ነው መሆኑ ተገልጿል። ለእነዚህና ሌሎች ሀገር አቀፍ ወሬዎቻችን ደግሞ ባህር ጠንክር። ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉት ቆይታ የመደመር እሳቤ ከባዕድ የተቀላቀለ ሳይሆን የሀገር በቀል አስተሳሰብና የፍልስፍና ውጤት መሆኑን ገልጸዋል። በህዝብ ትግል ስም የኦሮሞን ህዝብ ወደ ብሶት ለመክተት ከንቱ ጥረት የሚያደርጉ አካላት መኖራቸው በማንሳት መደመር በህዝብ ትግል ስም የሚደረግ የለቅሶ ፖለቲካ ያስቀረ እሳቤ መሆኑን ጠቁመዋል። እውነተኛ የፖለቲካ መሪ ዋና ተግባር ህዝቡን ከገባበት ችግርና መከራ አውጥቶ ወደ በጎና የተሻለ ህይወት ማሸጋገር መሆኑን ነው ያስረዱት። በኢኮኖሚው ዘርፍ የተከናወኑ የሪፎርም ስራዎችን በተመለከተ በአብራሩት ወቅትም በኦሮሚያ ክልል የመስኖ ልማት ትልልቅ ስራዎች መሰራታቸውን ጠቅሰዋል። ለዚህም በቦረናና በባሌ ዞኖች የተመዘገቡ ውጤቶች ጥሩ ማሳያ መሆናቸውንም ጠቁመዋል። በቅድመ መደበኛ ትምህርት ቤቶችን በማስፋፋት ረገድም ትልቅ ስራ መከናወኑን አብራርተዋል። በሌላ በኩል በመደመር እሳቤ በውጭ ጉዳይ ዘርፍ ኢትዮጵያ በዓለም አቀፍ ደረጃ ያላትን ተሰሚነት ገጽታ ያሳደጉ ስራዎች መከናወናቸውን ገልጸዋል። በመደመር እሳቤ ዋናው መርህ ወደ ኋላ በመመልከት ትምህርት ለመውሰድ ብቻ መሆኑን ተናግሯል። የመደመር ሐሳብ የያዘው መጽሐፍም በ10 የተለያዩ ቋንቋዎች መተርጎሙንና ሐሳቡ በተጨባጭ ለውጥ እያመጣ መሆኑን ማሳየት መቻሉን ተናግሯል። በአጠቃላይ የመደመር እሳቤ በሁሉም ዘርፍ የሪፎርም ስራዎች ውስጥ ውጤት እንዲያመጣም ወሳኝ ሚና መጫወቱን አመላክቷል። የአንድ ሀገር የውጭ ፖሊሲ ስኬት የሚለካው በዓለም አቀፍ መድረኮች ላይ ባለው ተጽዕኖ ብቻ ሳይሆን የዜጎችን ክብርና ደህንነት በሀገርም ውስጥም ሆነ በውጭ ሀገራት በማስጠበቅ ጭምር መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ባለፉት 8 ዓመታት የኢትዮጵያ የውጭ ግንኙነት ፖሊሲዎች ችግር ሲፈጠሩ ብቻ ምላሽ ከመስጠት ይልቅ ችግሮችን አስቀድሞ በመለየት እርምጃ የሚወስድ በጋራ እድገት ላይ የተመሰረተ ነው። ይህ መዋቅራዊ ሽግግር የሀገር ውስጥ ልማትና ዓለም አቀፍ ዲፕሎማሲያዊ ለውጦች የማይነጣጠሉ መሆናቸውንም በአግባቡ ያሳያል። በሀገር ውስጥ የሚከናወኑ የልማት እንቅስቃሴዎች በዓለም የዲፕሎማሲ መድረኮች ላይ ታማኒነትና ዓለም አቀፋዊ አጋርነትን በማጠናከር ከፍተኛ የኢኮኖሚ እድገት ለማምጣት የተቀረጸ የዲፕሎማሲ ስልት ነው። ባለፉት 8 ዓመታት የኢትዮጵያ የዲፕሎማሲ አጋርነት ለረጅም ዓመታት ከምዕራባውያን ሀገራት ጋር የነበረን ከማስቀጠል በተጨማሪ ከባህረ ሰላጤው ሀገራትና በእስያ የሚገኙ የኢኮኖሚ ኃይሎች ጋር ጠንካራ ትስስርም ፈጥሯል። የኢትዮጵያ አዲሱ የዲፕሎማሲ ከፍተኛ ትኩረት ከሰጠባቸው ጉዳዮች አንዱ የዜጋ ተኮር ዲፕሎማሲ ነው። በዚህም ጠቅላይ ሚኒስትር አብይ አህመድ በስደት ያሉትን በማወያየት እንዲሁም የታሰሩትን በማስፈታት ትልቅ ዲፕሎማሲያዊ ድል መመዝገቡ ተጠቅሷል።
መመካከራችንና መደማመጣችን የኢትዮጵያ ወደ ተሻለ የመግባባት ምዕራፍ ያሸጋግራታል ሲሉ የዲያስፖራ ማህበረሰብና የሲቪል ማህበረሰብ የህዝብ ወኪል ተመካካሪዎች ገለጹ። የሀገራዊ ምክር ጉባኤ የዲያስፖራ ማህበረሰብ ወኪል ተመካካሪው አቶ ሉል ሰገድ አበበ ለኢትዮጵያ ዜና አገልግሎት እንዳሉት በምክክሩ የሀሳብ ልዩነቶች በንግግርና በመደማመጥ ወደ የጋራ መግባባት እየተቃረቡ ነው። ከጉባኤው የሚፈልቀው የጋራ ሀሳብም በአንዳንድ አካባቢዎች ለግጭት መንስኤ የሆኑ ልዩነቶች በመፍታት ለቀጣይ ትውልድ ሰላምን ማስረከብ እንደሚያስችልም ገልጿል። ሌላው ተመካካሪም የዲያስፖራ ማህበረሰብ ወኪል ተመካካሪ ጌትነት ለማ የሀገራዊ ምክክር ጉባኤ ከትንንሽ የውይይት ቡድኖች ጀምሮ በከፍተኛ መደማመጥና በአካታች አሰራር እየተካሄደ መሆኑን ገልጿል። በኢትዮጵያ ታሪክ እንደዚህ አይነት ድል አግኝተው እንደማያውቁ ጠቁመው ምክክሩ ለኢትዮጵያ ዘላቂ ሰላምና ህብረት እንደሚያመጣም ተናግሯል። የሲቪል ማህበረሰብ ድርጅት ወኪል ተመካካሪ ደሳለኝ ክፍሉ በበኩላቸው የምክክር ጉባኤው ሀሳብ በነጻነት የሚንሸራሸርና ኢትዮጵያን ወደ ተሻለ የጋራ መግባባት የሚያሻግር መሆኑን ገልጿል። ምክክሩ ለቀጣዩ ትውልድ ሰላማዊ የተባበረች ሀገር ማስረከብ የሚያስችሉ የጋራ ሀሳቦች የሚፈልቁበት መድረክ መሆኑንም ተናግሯል። የውጭ ዜና የአሜሪካ ጦር ፔንታጎን የውጭ ጦር መሳሪያ አምራች ኩባንያዎች ምርታቸውን እንዲጨምሩ ግፊት እያደረገ ስለመሆኑ ተነገረ። ከዚህ ጋር በተያያዘም የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ መከፈቱ ጉዳይ የሚወሰነው በአሜሪካ ከቴህራን የቀረበላትን ቅድመ ሁኔታዎች በሙሉ ስትቀበል ብቻ እንደሆነም አስታውቋል። ለቢቢሲ ዘገባ አዩብ ካዛሊ። በኢራን ጦርነት ምክንያት የአሜሪካ ጦር መሳሪያ ክምችት መቀነሱ ከተዘገበ በኋላ ፔንታጎን የአገሪቱ የጦር መሳሪያ አምራች ኩባንያዎች በፍጥነት ምርታቸውን እንዲያሳድጉ ግፊት እያደረገ መሆኑ ተገለጸ። የፔንታጎን ቃል አቀባይ ሺን ፓርኒል ቅዳሜ ዕለት ባወጡት መግለጫ የመከላከያ መስሪያ ቤቱ ለተዋጊዎቻችን የሚያስፈልጉት የጦር መሳሪያዎች ስጋቱ በሚጠይቀው ፍጥነት ቁጥሩን ለማሳደግ እየሰራ ነው ብለዋል። ቃል አቀባዩ መስሪያ ቤታቸው በፍጥነት የጦር መሳሪያዎቹ እንዲመረቱ እያደረገ መሆኑን አስታውቀው ነገር ግን ይህ ከኢራን ጦርነት በፊት የተጀመረው ተቋሙን የማዘመን አካል ነው ብለዋል። የመከላከያ ምክትል ሚኒስትር የሆኑት ስቲቭ ፊንበርግ ረቡዕ ዕለት ለኩባንያዎቹ ኃላፊዎች በጻፉትና ዋሽንግተን ፖስት በተመለከተው ደብዳቤ መሰረት ወሳኝ ለሆኑ መሳሪያዎች እጅግ ፈጣን የሆነ የምርት መጨመርን የሚያረጋግጥ እቅድ እንዲያቀርቡ ከ21 ቀናት ያልበለጠ ጊዜ ተሰጥቷቸዋል። ፊንበርግ ረጅም ዓመት የሚወስድ የማበልጸጊያ ውደት ተቀባይነት የለውም ሲሉ በደብዳቤያቸው ላይ መጻፋቸውም ተጠቅሷል። የፕሮግራማችን የጊዜ ሰሌዳ እጅግ በጣም ማፍጠንና የምርት አቅማችንን አሁን ማሳደግ አለብን ብለዋል ፊንበርግ። ምክትል ሚኒስትሩ ይህንን ደብዳቤ የጻፉት የአሜሪካ ወሳኝ ጦር መሳሪያዎች በ5 ወሩ የኢራን ጦርነት መመናመናቸው ከተዘገበ በኋላ ነው። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ወሳኝ የሚባሉ የጦር መሳሪያዎች ቁጥር መመናመኑን በተመለከተ ያወጡ ዘገባዎችን አጣጥለው ከፍተኛ ቁጥር ያለው መሳሪያ አለን ብለው ነበር። አክለውም ከፍተኛ ቁጥር ያላቸው መሳሪያዎች እየተመረቱና ወደ አሜሪካ እንደ አስፈላጊነቱ እየተጓጓዙ ነው ብለዋል። ኦማን ከኢራን ጋር በሆርሙዝ ወሽመጥ ዙሪያ የምታደርገው ንግግር በጥሩ ሁኔታ እየሄደ መሆኑን ስትገልጽ ቴህራን በበኩሏ ማንኛውም ስምምነት ወሽመጡን ወዲያውኑ እንዲከፈት ያደርጋል ማለት አይደለም ስትል አስጠነቀቀች። ሁለቱ ሀገራት ቅዳሜ ዕለት የሚደረገው ንግግር በጥሩ ሁኔታ እየሄደ መሆኑን ቢገልጹም ስምምነቱ መቼ እንደሚደረስ ግን ግልጽ አላደረጉም። የኦማን ውጭ ጉዳይ ሚኒስትር በመርከቦቹ ላይ የሚፈጸም ጥቃት ንግግሩ ላይ ያሉታዊ ተጽዕኖ እንደሚያሳድር አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ውይይቱ የመጨረሻ ደረጃ ላይ መድረሱን የገለጹ ቢሆንም የወሽመጡ ዳግም መከፈት ግን በሌሎች ቅድመ ሁኔታዎች ላይ የተመሰረተ ነው ብለዋል። ቴህራን አሜሪካና እስራኤል በየካቲት ወር አጋማሽ ላይ ጥቃት ከፈጸሙባት በኋላ የዓለም 1/5 ነዳጅ የሚተላለፍበትን የሆርሙዝ ወሽመጥ ሙሉ በሙሉ ዘግታለች። ከቅርብ ቀናት ወዲህ በኦማንና በኢራን መካከል እየተካሄዱ ያሉ ንግግሮች ያተኮሩት በወሽመጡ ውስጥ አዲስ የመርከቦች መንቀሳቀሻ መስመር መክፈት ላይ ነው። በዚህ የባህር መስመር ላይ ሁለቱም ሀገራት ኃላፊነት የሚኖራቸው ሲሆን ስምምነት ከተፈረመ መርከቦች ያለ ችግር መንቀሳቀስ እንዲችሉ ያደርጋል ተብሏል። ነገር ግን አራቺ የወሽመጡ ዳግም ሙሉ በሙሉ መከፈት የሚወሰነው ሌሎች ቅድመ ሁኔታዎች ሲሟሉ ነው ብለዋል። እነዚያ ቅድመ ሁኔታዎች ምን መሆናቸውን በሚመለከት ግን የሰጡት አጭር ማብራሪያ ብቻ ነው። የተወደዳችሁ ተመልካቾች የዕለቱ ዜናችን እዚህ ላይ አበቃ። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ዜናዎቹን መራው። ጤና ይስጥልኝ።